ሆዴ ነፉት። ኧረ በእናትሽ አንቺ ልጅ ቀስ በይ፣ ሰው እንዳይሰማሽ። ኧረ ምነው አለቃሽ ተሰናካብሽ? አንገበገበሽ? እንደውም ልጨምርልሽ፣ በጣም አሰልች ሰውዬ ናቸው። በጣም ነው የሚያስጠሉት። ቆይ ግን ገና አሟቸው እንደዚህ ያወሩ ሳያማቸው እንዴት ነው የሚያወሩት? በደምብ ትዩ። ይህን ሻይ ደግሞ እያረፍሽ ከፊባው በጠጭ። እሺ እንዴ ልክ ብለሃል። አዎ ጽጌረዳ ግን የሆነ ደስ የሚል ነገር አላት። ምን ደስ የሚል ነገር? አላውቅም፣ ብቻ ሁሉም ነገሩ ያው። ቆይ ግን እሷንም ተረኛ ልታረጋት ነው ማለት? ቆይ አንተ እኔ እንዴት ነው የምታስበኝ እንዴ? እንዴት አሰብኩ? እና ታዲያ ምን ማለት ነው? እሷንም ተረኛ ልታረጋት ነው ማለት? ነብዩ እየተቆጣ እኮ ነው ታውቋል። ምን አዲስ ነገር አለውና እንደዚህ የምትጮህ? መቼም አንተ አንድ ሴትን ከአንድ ሳምንት የዘለለ ግንኙነት አንተ ማታስተውስ። በስተመጨረሻ ጽጌረዳን በጣም ይቅርታ በድዬሻለሁ፣ አሳዝኜሻለሁ ብሎ በማለት እንግዲህ ይቅርታ ጠይቋታል ማለት ነው። እንደዚህም ደግሞ የጽጌረዳ ያሰሪዋ ልጅ በስተመጨረሻ ጉድ ሆናለች ማለት ነው። ጉድ የሆነችበት ምክንያት ምንድን ነው? እንግዲህ የነባን አባት እዛ ቁጭ ብላ ቤታቸው ውስጥ ስታማና ስትዘልፈው ነባ ሰማት ማለት ነው። በጣም በሚያሳዝን ነገር እንግዲህ እናትየዋም ጽጌረዳን ለማዳር ወስና ቆርጣ ተነስታለች ማለት ነው። በጣም በሚያሳዝን ነገር ነባም እንግዲህ በጽጌረዳ ፍቅር እየተቃጠለና እንደዚሁም ደግሞ በጣም ነው የወደድኳት እያለ ይገኛል። ጓደኛውም እንግዲህ ምን እያለ ነው? ነባ አንተ ለምንድን የፈለካት እንደ ሌሎቹ ሴቶች እሷንም ነካክተክ ልተዋት ነው እንዴ በማለት ሲጠይቀው በፍጹም የጽጌረዳ ፍቅር ለብቻ ነው፣ ሌላ አዲስ የሆነ ስሜት እየተሰማኝ ነው፣ ለሷ ተሰምቶኝ የማያውቅ ስሜት በጣም ነው የሚሰማኝ፣ በጣም ነው ደግሞ የምታዛዝነኝ በማለት እንግዲህ በጣም በሚያሳዝን ነገር ለጓደኛው እየነገረ ይገኛል። ጓደኛው ደግሞ በጣም እንግዲህ ጽጌረዳን ስለሚወዳት ደስተኛ እንዳልሆነ በውስጡ እንደዚህም ደግሞ እያዘነና እየተከፋ ይገኛል ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ውድ ቤተሰቦቼ፣ የብሌን ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤቴ አዲስ ሆናችሁ እንደተለመደው ላይክ እና ሼር ሰብስክራይብ እያደረጋችሁ እንድታበረታቱን በአክብሮት ጠይቃችኋለሁ። እጀላችሁ የመጣው ድራማ ተወዳጁና ልብ አንጠልጣዩ እንደዚህም ደግሞ የሴት ተምሳሌት የምንላት ጽጌረዳ ድራማን ይዘን መተንላችኋል። የጽጌረዳ ድራማ እንግዲህ ማለት ለሴት ተምሳሌት የምትሆን ብቁ ሴትና ሀብት ንብረት ባይኖራት ልቧ ሀብት የሆናት ክብሯ ሀብት የሆናት የእውነት ከባለ ሀብት ልጆች በደህነት ያደገች በመግባር ያደገች ማንም የሚወዳት ማንም የሚስቅላት ማንም ልቧን የሚሰጣት ውድ የተከበረችው እንግዲህ ጽጌረዳ ማለት በጣም ደስ የምትል ሴትና ብዙ ነገር ከሷ የምንማር ልጅ ነች ማለት ነው። በጣም በነገራችን ላይ አስተማሪ ነው። ምክንያቱም እዚህ ጋር ባለሀብት እንግዲህ ያሰሪዋ ልጅ ማለት ሜላት በጣም አስመሳይና ባለሀብት ቆንጆ ነኝ አለባበሴም ሁሉ ነገር ምርጥ ነው ብላ የምታስበው ሴትዮ የፈለገችውን ልታገኝ ግን አልቻለችም። ግን ጽጌረዳ ሳትፈልገው ሁሉ ነገር ቤቷ ላይ በእጇ ላይ ከች ከች እያለ ይገኛል ማለት ነው። እንግዲህ የጽጌረዳ ያሰሪዋ እናት ምንድነው ለልጇ ያለችው እንግዲህ ነባን እንድታገባው ባለሀብት እንደሆኑ ክብራቸውም ሀብታቸውም ለነሱ እንደሚመጠናቸውና እሱን ማግባት እንዳለባት እየነገረቻት ትገኛለች ማለት ነው። በጣም በሚያሳዝን ነገር እንግዲህ ነባ በአሁን ሰዓት እውነት ይሄ እነሱ ያሉትን ሀሳብ ይሰማቸዋል። በእርግጥ ከመጀመሪያነቱ ልጇ ትወደዋለች፣ ግን ደግሞ በጣም በሚያሳዝን ነገር ግን ነባ ይሄንን ነገር ፍቃደኛ አይደለም። ነባ በጣም የሚወደው የሚያፈቅራት በአሁን ሰዓት ማንን ነው? ከዚህም በፊት ሲያንቋሽሻትና ሲበቀላት የነበረው በሄደችበት ሲያሳድዳት የነበረው እንግዲህ ነባ ጽጌረዳን በአሁን ሰዓት በጣም ወዷታል። በጣም ነው እያፈቀራት ማለት ነው። ቤተሰቦቼ በእርግጥ ማመን ያቅታል። እኔ ማመን ያቃተኝ እግዚአብሔር ምስክሬ ነው ማለት ነው። ቤተሰቦቼ ያላሰብኩት ነገር ነው የተከሰተብኝ ማለት ነው። ያው ብዙ ጊዜ ሰዎች እንደዚህ የሚጠማመዱ ሰዎች መጨረሻ ላይ በፍቅር ይወርቃሉ።
ነባና እንግዲህ ጽጌረዳ በአሁን ሰዓት ተያይዘዋል ማለት ነው። እንደው ይሄ ሼባሳ እንደው አያሳዝንም? በእናታችሁ የሚገርማችሁ ነገር እንደዚህ እየታመመ እንደዚህ አቅም እየነሳው እንደው ሴት ልጃገረድ ገና ልጅ አምሮት እንደዚህ የሚንከራተተው እንደው ግን በጣም አይገርማችሁም ቤተሰቦቼ? አሁን እነኛ አባባ እውነቴን ነው የምላችሁ ጋሼ እንደው የጽጌረዳን ትትናን አስበው ከእንደዚህ አይነት ሀሳብ ቢወጡ ማለት ነው። ምክንያቱም የልጃቸው ጓደኛ የልጃቸው እኩያ መልሰው ለኔ ብሎ ማሰባቸው እነሱም በጣም ነው የሚያስጠላው። እውነቴን ነው የምላችሁ ቤተሰቦቼ፣ መሆን ያሌለበት መደረግ ያሌለበት ነገር ነው የሚያስቡት። ያቺስ መቼስ ተለክፋለች። አንደኛ ልጇን እንድትበልጥ አትፈልግም። ሁለተኛ ነገር ደግሞ ተጎርታ ያኔ ህይወቷ የተመሰቃቀለ ህይወት እንድትኖር ፈርዳባት ነው እንደዚህ እያደረገች ያለችው ማለት ነው። ፋዘርሳ ለምንድን ነው የነባ አባት ይሄንን ሀሳብ ያሰቡት? ብቻ በጣም ነው የሚያሳዝነው። አንድ ሰው ብር ካለው እንደው አንድ የሆነ አባባል አለኛ ጋር ብር ካለ በአየር ላይ መንገድ አለ የሚሉት ነገር ማለት ነው። እኔ እውነቴን ነው የምላችሁ ይሄ ብር ካለ በአየር ላይ መንገድ አለ የሚባለው ነገር በጣም ነው የሚያሳዝነው፣ በጣም ነው የሚያስጠላው ማለት ነው። እውነቴን ነው የምላችሁ እኔ በራሴ ማለት ነው። ምክንያቱም የትኛውን አክል እንኳን ብር ቢኖርም ብራችንን በአግባብ ካልተጠቀምን የሚጠቅመ ቦታ ካላደረገን ምንድን ነው ፋይዳው? ምንድን ነው ጥቅሙ? ጋይስ ምንድን ነው? ምን እንጠቀምበታለን? ምንም አንጠቀምም። ስለዛን ማድረግ ያለብን ነገር ምንድን ነው ስላችሁ ፈጣሪ ማስተዋሉን ይስጣችሁ። እንደዚህ የምታደርጉ ሰዎች ፈጣሪ ብር እኮ የሚመጣው በምክንያት ነው፣ ያለ ምክንያት አይደለም። ብር በረከት ነው፣ ጸጋ ነው። ያ የተሰጠን ጸጋ በመክሊታችን በስነ ስርዓት ካልተጠቀም ነው በእርግጠኝነት እንነጠቃለን፣ ሰዓቱና ጊዜውን ጠብቀን ማለት ነው። እውነቴን ነው የምላችሁ መነጠቃችን የማይቀር ጉዳይ ነው እና በአሁን ሰዓት እንግዲህ በጣም በሚያሳዝን ነገር ጋሼ እንትና ወደፊት ገንዘባቸው ሳይነጠቁ አይቀሩም ማለት ነው። ምክንያቱም የሚያደርጉት ነገር ነው የሚያደርጉት ስራ በጣም አስጠሊና በጣም የሚያስጠላ ስራ እያደረጉ ይገኛሉ ማለት ነው ቤተሰቦቼ። ምክንያቱም መደረግ ያሌለበት ነገር ነው እያደረጉ ያሉት ማለት ነው። እና ምን ልላችሁ ፈልጌ ነው ጋይስዬ እንትና ተብዮቹ መደረግ ያለበትን በቃ የነባን እንግዲህ ልጃቸውን አስባችሁታል። ገና ሙጭጭዬ ልጅ ከሷ ጋር ሊተኙ ከሷ ጋር ላይፍ ላሳልፉ። በዛ ላይ እኮ ደግሞ ጤነኛ እኮ ቢሆኑ ችግር የለውም። እውነቴን ነው የምላችሁ እኔ እንደው የኢትዮጵያ ሾኮርባቢዎች ደግሞ ምንድነው እንደዚህ አጃጃላቸው? እኔ በጣም ነው የበዛው። እውነቴን ነው የምላችሁና ደህና ጤናኛ እንኳን ቢሆኑ ችግር የለውም። እንደው ያረም እንደው በስመ አብ ወወልድ ወመንፈስ ቅዱስ ምን ነው እዛው አልጋ ላይ ሊቀሩ ነው እንዴ? ምንድነው ይሄ ሁላ ጥረት ማለት ነው? ሰው ልጅ በስተርጅና ይቆርባል። በስተርጅና ንስሐ ገብቶ ወደ ፈጣሪው ይመለሳል። የኢትዮጵያ ሾኮርባቢዎች እና ሾኮርማሚዎች በስተርጅና ጎረምሳና እንግዲህ ልጃገረድ ሴት ካላመጣችሁልን ብሎ ይገኛሉ ማለት ነው። ይሄ ነገር ጥሩ አይደለም ጋይስዬ፣ ጥሩ አይደለም። ከዚህ የምንማረው ይሄንን ነው ማለት ነው። ጽጌረዳ ደግሞ የምትባል ሴት በጣም ጎበዝና አስተዋይ ብልህ ቅን የሆነች ልጅ ክብሯ ለሷ ሞገሷ ክብሯ ለሷ ሁሉ ነገሯ የሆነች ልጅ ነች ማለት ነው። ገባችሁ አይደለ? እንደ ማንኛውም ሰው ያልሆነ ሴት ነች ማለት ነው። ደስ የሚለው ነገር ማለት ነው። ግን እናትየዋ እንግዲህ በጣም በአሁን ሰዓት ወይዘሮ ዘርፌ በጣም ያሰሪዋን አባባል ያሰሪዋን የምትሏትን ነገር ብቻ በመስማት ልጇን ወደ ገደል እየጨመረ ትገኛለች ማለት ነው። ግን በአሁን ሰዓት ከነባ ጋር እንደዚህ አይነት ቦታ መወሰናቸው በጣም ደስ የሚል ነገር ይመስለኛል ማለት ነው። ምክንያቱም ነባ በአሁን ሰዓት አይኑ እያየ ጆሮ እየሰማ ለአባቱ እንድትሆን በፍጹም የሚፈቅድላት አይመስለኝም ማለት ነው። በእርግጠኝነት ለአባትየውም የሚነግረው ይመስለኛል። እቺ ልጅ በጣም እንደወደዳትና እንዳፈቀራት ለሱ መተው እንዳለበት የሚነግራት ይመስለኛል ማለት ነው። እቺ መቼስ ያሰሪዋ ልጅ እባብ ነች። እሷ በማከል ቤት ካልገባች ማለት ነው። ግን እናትየው ምንድነው ያለችው? ነባን ማግባት አለብሽ። ነባ ማለት ለክብራችንም ለሀፍታችንም የሚመጥን ሰው ነውና ስለዛ እሱም ማግባት አለብሽ ብላ አቋም ጥላባታለች ማለት ነው። እሷም ሲጀመር በጣም ነው ደስ ያላት። ግን ደግሞ ነባን እንዴት አድርጋ ነው በእጅ ማስገባት ያለባት? እንዴት አድርጋ ነው የምታስገባው? መፈቀድ ይቻላል። አንድ ውሻ
ነብርን ማግባት ወይ ደግሞ አንበሳን ማግባት ትችላለች። ግን ደግሞ እዛ ነብርና አንበሳ አጠገብ እንዴት አድርጋ ነው መድረስ ያለባት? ጋይስዬ እንዴት አድርጋ መድረስ አለባት? አትደርስም አይደለ? ብትደርስም የሚደርስባትን አደጋ ታውቃላችሁ ማለት ነው። በአሁን ሰዓት ነባና ያሰሪዋ ልጅ እንግዲህ እንደ ውሻና እንደ አንበሳ ናቸው ማለት ነው። ሰማችሁ? አንበሳና ውሻ ምን አይነት ርቀት እንዳላቸው አስቡ ማለት ነውና እና እንደዛ ነው። በጣም የሚያሳዝን ነገር። ከዚህም በፊትም ልጇ እንዴት ምናክል አይነት ባለጌ መሆኗን እርሷ አለማወቋና አለመረዳቷ ዛሬ እንደዚህ አይነት ነገር ጥሏት ይገኛል ማለት ነው። እስኪ ያስቡት። አሁን ያሰሪዋ ልጅ ማለት ነው ምን የሚሰማት ይመስላችኋል? እሷ ወደዋለሁ ብላ ያለችውን ይወደኛል ብላ የዋሸችውን የተቀደደችውን ብላ የተቀደደችውን ልጅ በአሁኑ ሰዓት ጽጌረዳን አግብቶ ሲገኝ ምን ይመስላታል ጋይስ? ምን አይነት ስሜት ነው የሚሰማት? እስኪ ንገሩኝ። ነው አይደል የምትለው? በእርግጠኝነት ወይኔ ነው የምትለው። በእርግጠኝነት የሚመስለኝ ነገር ምን እንደሆነ ታውቃላችሁ? ጨርቋን ጥላ የምትሄድ ነገር ነው የሚመስለኝ ማለት ነው። በእርግጠኝነት ሆኜ የምነግራችሁ ማለት ነው። ምክንያቱም አስቡት እናንተ አገናዝቡት ማለት ነው። ይሄንን ነገር ማለት ነው። ገባችሁ? እራሷን ስታካብድ የነበረችው ሴት እንደዚህ ለሽማግሌ ለምናምን ብለው ሲያራክሷት የነበረችው ሴት ነባ የፈለጋት ጠብ ሲልላት ማለት ነው ምን አይነት ስሜት እንዳለው እራሳችሁ አስባችሁ ትደርሱበታላችሁ ማለት ነው። በስተመጨረሻ ብቻ እኔ በጣም ነው ደስ ያለኝ ጋይስዬ። ደስ ብሎኛል ማለት ነው። አሁንም ትሁን ነባዬ በጣም ወድጄዋለሁ እኔ ራሱ ማለት ነው ጋይስዬ፣ ወድጄዋለሁ። በጣም ደስ ብሎኛል ማለት ነው። በስተመጨረሻም ቢሆንም ያው የሰራው ግፍ በጣም አስጠሊና በጣም የሚከፋ ግፍ ቢሰራ ግን ደግሞ በአሁኑ ሰዓት ጥሩ ልጅ ሆኗል። ሰው ልጅ ማንኛቸውንም ከስተቱ ተምሮ ሲመለስ እኔ ጋስዬ በጣም ነው ደስ የሚለኝ በጣም ማለት ነውና አይ ላቭ ዩ ሶ ማች። ይመቻችሁ። የተባረከ የተቀደሰ ዘመን ይሁንላችሁ። መልካም መቼስ የሚዋደድ የሚፋቀር ፈተና አይበዛም። ብዙ ነገር ፈተና እንደሚበዛባችሁ እርግጠኛ ነው። ቻሉት። የሚመጣውን ሰይጣን በእርግጫ በውጥጫ እያላችሁ በእግዚአብሔር ስም እየገሰሳችሁ ህይወታችሁን በሰላም ኑሩ እላችኋለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አይ ሚስ ዩ ሙጭጭጭጭ። እንደተለመደው ጋይስዬ ላይክ ሼር አድርጉ፣ አበረታቱኝ።